በፖለቲካ አመለካከታችን በብዙ አጀንዳዎች ላይ የተለያየ አቋም ነው ያለን። በፖለቲካ እንደራጅ ብንል አንድ ፓርቲ እንዲበቃና አይደለም። በአንድ ፓርቲ ውስጥ ልንካተት የምንችል አይደለም። በሪዮት ዓለም በተለያዩ የፖሊሲ አቅጣጫዎች የተለያየ አመለካከት ነው ያለን። አሁን ላይ ያሰባሰበን ግን አንድ ብቸኛ ነገር ነው፣ የሀገሪቱ አጠቃላይ ህልውና መቆሚያችን ማለት ነው። መቆሚያችን በመፍረስና ባለመፍረስ ጥያቄ ላይ ስላለ ስለሌሎች ዝርዝር ጉዳዮች ከመነጋገር መጀመሪያ ያገሩን ህልውና ማትረፍ ጠቃሚ ነው፣ አስፈላጊ ነው በሚል ነው የተሰባሰበው እንጂ እንደ ፖለቲካ አካል አንድ አይነት አቋም የለንም። ከተለያየ ማንነት የመጣን የተለያየ ፖለቲካ አመለካከት ያለን ግን በተለያዩ መድረኮች የምንተዋወቅ ሰዎች ነን። ስለዚህ አሁን ወደዚህ ስብስብ ያመጣን አገሪቱ በመኖርና ባለመኖር ጥያቄ ላይ ነች እና ቀዳሚው አጀንዳ መሆን ያለበት ይችን ሀገር መጀመሪያ ከህልውና አደጋ ማትረፍ ነው። ከዛ በኋላ በቀጣዮቹ ጥያቄዎቻችን ዙሪያ መነጋገር ነው በሚል ነው። ለዚህ ነው ይሄን ስናደርግ እኛ ለራሳችን የምንለው ጠባብ ፍላጎት ይዘን ከቀረብን ይሄን ዓላማ ማሳካት አይቻልም። ስለዚህ ራሳችንን ከፖለቲካ ጥያቄ ነፃ ብናደርግ የአደራዳሪነት ሚና ባይኖረን የተደራዳሪነት ሚና ባይኖረን እና አጀንዳውን ለህዝብ ብናቀርበው የተሻለ ይሆናል ከሚል ነው እና ደግሞ ገለልተኛ የሆነ ሐሳብ ሚዛናዊ የሆነ ሐሳብ ለማቅረብም ይሄ አመለካከት ይጠቅመናል በሚል ነው እና በውስጣችንም የነበረው አስተሳሰብ ልዩነት እንደዛ አድርገን እንድናስብ የሚያስገድድ ነው። ምክንያቱም የአንድ ወገን አስተሳሰብ የበላይ ይሁን ብለን ብንሞክር ስብስቡ እንደ ስብስቡ ሊቀጥል አይችልም። ስለዚህ ያነሳሳን የወቅቱ የሀገራችን ተጨባጭ ሁኔታ እጅግ ከባድ አስጨናቂ እና ከመኖርና አለመኖር እንደ ሀገር እንደ ህዝብ ከመቀጠልና አለመቀጠል ጋር የተያያዘ በመሆኑ ነው እሱን ያነሳሳን እና ራሳችንንም ገለልተኛ አድርገን ለማሳየት ጥረት ያደረግነው ያለ ምክንያት አይደለም። ጥያቄው አሁን ኢትዮጵያ ውስጥ ያለው ጥያቄ ከፖለቲካ ጥያቄ በላይ ነው፣ ከስልጣን ጥያቄ በላይ ነው። ይሄ በቃ እንደ ህዝብ እንደ ሀገር የመቀጠል ያለ መቀጠል የሚል ነው። እያንዳንዱ ዜጋ ማንኛውም አይነት የፖለቲካ አመለካከት ቢኖረው በጋራ ሊመለከተው የሚገባ ጉዳይ ነው ከሚል ኮንሰርን ነው። ለኛ ሀገር ማለት ወንዝ፣ ተራራ፣ ሸለቆ አይደለም። ኦፍ ኮርስ ያለ ወንዝ ያለ ተራራ ያለ ሸለቆ ህዝብ አይኖርም። ግን ዋናው ነገር በተለይ በፖለቲካ ጉዳይ ስንነጋገር ዋናው ነገር ስለ ሀገር ስናወራ ስለ ህዝብ ነው የምናወራው። ስለዚህ ኢትዮጵያን ከጥፋት መታደግ ሲባልም የፖለቲካ ካርታውን አይደለም ወይ ወንዙን ሸንበረሩን ተራራውን ማለታችን አይደለም። ህዝቡን ነው እንደ ህዝብ ቅድም ደጋግሜ ስገልጸው ነበር እንደ ህዝብ እንደ ሀገር የመቀጠል ህልውናችን አደጋ ውስጥ ወድቋል የሚል ነው። ስለዚህ ኢትዮጵያ ስንል በውስጧ ስላለው አጠቃላይ ህዝብ በውስጧ ስላለው የተለያዩ ማንነቶች፣ የተለያዩ ሃይማኖቶች፣ የተለያዩ ብሔር ብሔረሰቦች የሚመለከት አጠቃላይ ምልአተ ህዝቡን የሚመለከት ጉዳይ ነው። በእኛ እምነት አሁን ኢትዮጵያ ውስጥ ያለው ችግር አንድን ወይም ሁለትን ወይም ሶስትን ብሔር የሚመለከት ጉዳይ አይደለም። አደጋው የመጣው ለመላው የኢትዮጵያ ህዝብ። ስለዚህ ኢትዮጵያ ብለን ስንገልጽ አጠቃላይ ሀገሩንና በውስጧ የሚኖረውን ህዝብ ማለታችን ነው እና በሱ ቢወሰድልን ጥሩ ነው። ኢትዮጵያ አሁን ለገባችበት ችግር ወሳኝ መፍትሄ ነው ብለን ስላመንን ነው። ምን ማለት ነው? ኢትዮጵያ ከዚህ ችግር ወጣ ወደ ተሻለ ሁኔታ እንድትሻገር ከተፈለገ መጀመሪያ ተኩስ መቆም አለበት። ተኩስ የሚቆመው ደግሞ ዝም ብሎ አይደለም፣ የሚታኮሱ ኃይሎች ስላሉ። ስለዚህ በነዛ የሚታኮሱ ኃይሎች ድርድር የድርድር ውጤት የሆነ የተኩስ ማቆም ስምምነት ያስፈልጋል። አንድ ሁለተኛ ይሄ ችግር ይሄ ጦርነት የተነሳው ዝም ብሎ አይደለም፣ ሰዎች ስለፈለጉ ብቻ አይደለም። መሰረታዊ የሆነ የፖለቲካ ጥያቄ አለ። ይሄን የፖለቲካ ጥያቄ ቁጭ ብሎ በጠረጴዛ ዙሪያ መወያየትና መፍታት ያስፈልጋል። ጦርነቱን በዘላቂነት እንዳይመለስ አድርጎ ማስቀረት የሚቻለው ለጦርነቱ መንስኤ የሆኑ የፖለቲካ ጉዳዮችን በጠረጴዛ ዙሪያ አስቀምጦ መፍታት ሲቻል፣ ስለዚህ እነዛ ጉዳዮች ደግሞ እንዲሁ በአንድ ወቅት ድንገት ብልጭ ያሉና የተከሰቱ ሳይሆኑ ሲንከባለሉ የመጡ ችግሮች ናቸው እና በተፋላሚ ወገኖች ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ ባለ የፖለቲካ ማህበረሰብ ውስጥ ያሉ ችግሮች ናቸው። ስለዚህ እነዚህን ችግሮች በአስተማማኝ ሁኔታ ሊፈታ የሚችል የብሔራዊ ውይይትና መግባባት መድረክ ወይም ሂደት ያስፈልጋል። ናሽናል ዳያሎግ ነገር። ቀጥሎ ደግሞ ኢትዮጵያ ውስጥ አሁን ያለው አጠቃላይ መሰረታዊ ችግር በአንድ ፓርቲ ወይም በአንድ መንግስት ብቻ ሊፈታ የሚችል አይደለም። በጣም ውስብስብ ነው፣ በጣም ከባድ ነው፣ የአብዛኛውን ህብረተሰብ ተሳትፎ የሚጠይቅ። ስለዚህ የሚካሄደው
ሊመጣ የሚችለው መፍትሄ አሁን ባለው በስልጣን ላይ ባለው መንግስት ሊፈታ ይችላል። ስለዚህ ሁሉን አቀፍ የሆነ አዲስ የሽግግር ሂደት ያስፈልጋል ማለት ነው። ይሄን ለማድረግ ሁሉን አቀፍ ስንል በመንግስት በኩል ያሉ ኃይሎችን ይመለከታል፣ በተቀናቃኝ ወይም በተፋላሚ ወገን ያሉትን ይመለከታል። እርግጥ ነው በመንግስት በኩል እነዚህ ኃይሎች አሸባሪ ኃይሎች ናቸው፣ በተለይ ሁለቱም ኃይሎች። እነሱም ደግሞ ይሄ ጄኖሳይድ እየፈጸመብን ያለ ኃይል ነው፣ ከሱ ጋር አንደራደርም፣ እሱን እንዳውም ደምስሰን ይሄን ጉዳይ እየፈጸሙ የመሩ ኃይሎችንም ለፍርድ ማቅረብ ነው የምንፈልገው ይላል። በእኛ እምነት በዚህ መልኩ የኢትዮጵያ ችግር ሊፈታ አይችልም። በአሸናፊነትና በተሸናፊነት ሊፈታ አይችልም። ይሄን አዙሪት የአሸናፊነትና የተሸናፊነት አዙሪት ለአንዴና ለመጨረሻ ጊዜ ሊያስቆም የሚችል አገራዊ መፍትሄ ያስፈልገናል የሚል እምነት አለ። ከዛ በመነሳት በዚህ ሂደት ውስጥ በሽብርተኝነት ተፈረጁ የሚባሉት የፖለቲካ ኃይሎች የሽብርተኝነት ፍረጃው ተነስቶላቸው የሂደቱ አካል መሆን አለባቸው በአንድ በኩል። በሌላ በኩል ደግሞ በስልጣን ላይ ያለው መንግስትም በሱ መቃብር ላይ ነው አዲስ ስርዓት የምገነባው የሚለው ነገር ቀርቶ የሂደቱ ተሳታፊ እንዲሆን መደረግ አለበት ብለን እናምናለን። ይሄ አጠቃላይ እምነት ከምንድን ነው የሚመነጨው? ኢትዮጵያውያኖች እስካሁንም ለነበረው አሁንም ላለው የፖለቲካ ችግር የጋራ ተጠያቂነት አለብን ብለን ማመን አለብን። ይብዛም ይነስም ሁላችንም የየራሳችን ድርሻ አለን ለችግሩ። ስለዚህ መጀመሪያ ሁላችንም የችግሩ አካል ነን ብለን ማመን አለብን። ከሱ በመነሳት ደግሞ ወይም ቀጥለን የመፍትሄው አካል ነን ብለን ማመን አለብን። ስለዚህ የመፍትሄው አካል ነን ካል ሁላችንም የሚያሳትፍ ሂደት መፈጠር አለበት የሚል እምነት ነው ያለን። ከዛ ያነሰ ሪፎርም ወይም የጥገናዊ የሆነ ሂደት የሀገሪቱን ችግር አይፈታም። ለምሳሌ አሁን ብሔራዊ መግባባት ወይም ደግሞ ናሽናል ዲያሎግ ሂደት እጀምራለሁ ብሎ መንግስት ደፋ ቀና እያለ እነዚህን ዋናዎቹን ተፋላሚ ወገኖች ባገለለበት ሁኔታ እኛ ግን ናሽናል ዲያሎግ የሚያስፈልገን ጦርነትን ለማስቆም ነው፣ ጦርነትን ለማስወገድ ነው፣ ግጭትን ለማስወገድ ነው። በግጭት ውስጥ ዋና ተዋናኝ የሆኑ ኃይሎች በመድረክ ውስጥ በሌሉበት ሁኔታ ሽብርተኛ ተብለው በተፈረጁበት ሁኔታ ይሄ መፍትሄ ሊመጣ አይችልም። ስለዚህ ለዚህ ነው ልዩ የሚያደርገው ምንድነው የኛን ሰነድ ሁሉን አቀፍ መሆን አለበት፣ አሳታፊ መሆን አለበት የሚል ጠንካራ መርህን የተከተለ መሆኑ ነው። ለምሳሌ ተኩስ ማቆሙን በአሸናፊነት እንወጣዋለን ብለው ነው ያመኑት። ራሳችን እንዲቆም እናደርገዋለን ብለው ነው ያመኑት። ከዛ በኋላ ደግሞ ገዢው ፓርቲ በስልጣን ላይ ያለው ኃይል የዛ ሂደት ተሳታፊ ይሆናል ብለው አያምኑ እና ስለ ፖስት አብይ ሂደት ነው ሲያነሱ የምንሰማው። እኛ ግን እያልን ያለ ነው አሸናፊና ተሸናፊ ገና ከመኖሩ በፊት አሁን ላይ ጦርነቱ መቆም አለበት። ብዙውን ጊዜ አሸናፊና ተሸናፊ ካለ ያሸነፈው ኃይል በተጽዕኖ ነው የሽግግር ሂደቱን የሚመራው፣ የራሱን የበላይነት ነው የሚያስጠብቀው። ለዚህ ደግሞ የ1983ቱ የሽግግር ሂደት ጥሩ ትምህርት አስተምሮናል። ስለዚህ አንዱ በተለየ ሁኔታ አሸናፊ የማይሆንበት ሁሉም በጠረጴዛ ዙሪያ በሰጥቶ መቀበል የዲሞክራሲ መርህ ሐሳባቸውን አቋማቸውን የሚያቻቹበት መድረክ ያስፈልገናል። ይሄን ካል ማንም አካል መገለል የለበትም ከሚል መርህ ነው የተነሳ ይሄ እየፈረሰ ያለ የተዳከመ መንግስት እንዳይወድቅ ፈልገው ነው ይሄን የሚሉት ነው የሚሉት። የአለመሸናነፉ ጉዳይ ከኃይል ሚዛን አንፃር አይደለም እኛ የምናየው። አንደኛው ኃያል ሆኖ ጦርነቱን ለጊዜው ሊያሸንፍ ይችላል። ቲፒኤልኤፍ እና ኦኤልኤ ተጠናክረው አዲስ አበባን መጥተው ሊቆጣጠሩ ይችላሉ። ለኛ እሱ ድል አይደለም፣ ጊዜያዊ ማሸነፍ ነው። ደርግ እኮ የአፄ ኃይለ ሥላሴን መንግስት አሸንፎ ስልጣን ላይ ወጥቷል። የኢትዮጵያን ችግር ግን አልፈታውም። ኢህአዴግ 83 ዓመተ ምህረት ላይ የደርግ መንግስትን አሸንፎ ስልጣን ላይ ወጥቷል። የሀገሪቱን ችግር ግን በዘላቂነት አልፈታው። አሁንም ተመሳሳይ ማሸነፍ ቢኖር ችግሩን በዘላቂነት አይፈታውም ነው የኛ አባባል። ስለዚህ ከኃይል ሚዛን ጋር የሚያያዝ አይደለም፣ ጉልበትን መዝነን አይደለም። አሁን አንዱ ያሸንፍ ይችላል አንዱ አያሸንፍም የሚለው ዋናው ነገር ምንድነው? አመለካከቱን እስካላሸነፍከው ድረስ በጠበንጃ ብታሸንፈው ነገ ትግሉ በሌላ መንገድ ይቀጥላል። ስለዚህ በአጀንዳ ደግሞ መሸናነፍ የሚቻለው በጠበንጃ አይደለም። የማንንም አስተሳሰብ የማንንም አመለካከት በጥይት ተዋግተህ ልታሸንፈው አትችልም፣ በጥይት ልትገለው አትችልም። አስተሳሰብ ነው፣ በሌላ መልኩ ይቀጥላል። አስተሳሰቡ እስካለ ድረስ ጥያቄው እስካልተመለሰ ድረስ ሌላ ኃይል ጥያቄውን ይዞ ሌላ ጊዜ ይቀጥልበታል። ኢህአዴግ እኮ የዛሬ 30 ዓመት ስላላሸነፈ እኮ ነው በዘላቂነት አሁን ተመልሶ ትግል ውስጥ የገባው፣ ጦርነት ውስጥ የገባው። በዘላቂነት አሸንፎ ቢሆን በዛ ጦርነት ይሄ ሁሉ ችግር እኮ ሀገራችን ውስጥ አይኖርም ነበር። ይሄን ነው መገንዘብ ያለባችሁ። ለምንድን ነው ቅራኔዎቹን አልፈታም? የሰዎችን ልብና አይምሮ በበቂ ሁኔታ አላሸነፈም። ራሱን ነው የበላይ ያደረገው። ስለዚህ ምን ሆነ? አዙሪቱ ቀጠለ ማለት ነው። አሁንም አንዱ ቀድሞ አዲስ አበባ ስለገባ ወይም ደግሞ አዲስ አበባ ላይ ስለቀጠለ እኔ አሸናፊ ነኝ ብሎ ተመሳሳይ ስህተት መድገም የለበትም።
ለሀገራችን የሚጠቅመው ከመሸናነፍ ውጪ የሆነ ዊን ዊን የሆነ የጋራ አሸናፊነትን የሚያመጣ አንዱ ትልቁ ችግር እኮ ሀገራችንን እንዲህ አይነት ቀውስ ውስጥ ጊዜ እንድትቀጥል የሚያደርጋት እኮ ለመሸናነፍ ያለን ስሜት የጋራ አሸናፊነትን ማሰብ አንችልም እና ያን ማይንድ ሴት ራሱ መቀየር አለብን ነው ስናወጣ እኮ ቲፒኤልኤፍ ኦልሞስት እኮ ደብረ ብርሃን ተቃርቦ ነበር አይደል ያኔ የነበረውን የኃይል ሚዛን ካየህ አሸንፈው አዲስ አበባ ሊገቡ የሚችሉበት እድል ሊኖር ይችላል ብለህ ልታስብ ትችላለህ ግን ያኔም እያልን የነበረው እኛ ምንድነው ኖ እሱ አይጠቅም አዙሪቱን አያስቆመው መሸናነፉ አይደለም የሚጠቅመው በተለይ ኢትዮጵያ ውስጥ ሁለት መሰረታዊ ቅራኔዎች አሉ እስካሁን ድረስ ያልታረቁ እና መፍትሄ ልንፈልግላቸው የሚገባው ይሄ ኢትዮጵያኒስት የሚባለው ኃይልና ብሔርተኛ የሚባለው ኃይል ይሄ ጉዳይ በአሸናፊነትና በተሸናፊነት ሊፈታ ይችላል ቁጭ ብሎ ተነጋግሮ በዲሞክራሲ መርህ በሰጥቶ መቀበል በኮምፕሮማይዝ ነው ሊፈታ የሚችለው ያኔ ምን ይሆናል ማለት ነው ዊን ዊን ይሆናል ሁሉም በጋራ የሚያሸንፍበት ማንንም ተሸናፊ የሌለበት ይሆናል ይሄን ሰነድ አንዱ የተለየ የሚያደርገው ወይም ደግሞ ልዩ ባህሪው ህጋዊነትንና ህዝባዊ ቅቡልነትን በጋራ አጣምሮ ችግሮችን ለመፍታት የሚደረግ ሙከራ ነው በነገራችን ላይ በህዝብ ያልተመረጠ መንግስት ወይም በነፃና ፍትሃዊ ምርጫ ያልተመረጠ መንግስት አይደለም ልንል አንችልም አሁን ኪዩባን መንግስት አለ ቻይና መንግስት አለ ኤሪትሪያ መንግስት አለ ሳውዲ አረቢያ መንግስት አለ አንድም መንግስት የሚያስብለው በነፃና ፍትሃዊ ምርጫ ስለተመረጠ ብቻ አይደለም አገሪቱ ውስጥ ቁጥጥር ካለው የማስተዳደር ሚና ከወሰደ መንግስት ነው ያ መንግስት ግን ምን አይነት መንግስት ነው ስንል ወደሱ እንመጣለን በትክክለኛ ምርጫ የተመረጠ ነው ዲሞክራት መንግስት ነው ወይስ አምባገነናዊ መንግስት ነው የሚለው ላይ ልንነጋገር እንችላለን እና በእኛ እምነት ይሄ መንግስት ግልጽ በሆነ ሁኔታ በተጨበረበረ ምርጫ በአፈና ወደ ስልጣን ይመጣ ዴሞክራሲያዊ መንግስት አይደለም አምባገነናዊ መንግስት ነው ለመጀመሪያ ጊዜ አይደለም ላለፉት ዘመናት እንደነበሩት መንግስታት ማለት ነው ለምሳሌ በ27 ዓመቱ ሂደት 5 ጊዜ ሀገራዊ ምርጫ ተካሂዷል አምስቱም ምርጫ በአፈና ነው የተካሄደው በተጽዕኖ ነው የተካሄደው ስለዚህ ያ መንግስት ነበር ምንም ጥርጥር የለው ፓስፖርት ሰጥተው እሱን ይዘን ነው የምንቀሳቀሰው አይደለም ህግ ለማስፈጸም የአስተዳደራዊ ጉዳዩን ለማስፈጸም የሱ መስሪያ ቤት ሄደን ነው ምን ጠይቀው ስለዚህ መንግስት አልነበረንም ልንል አንችልም መንግስት ነበረን የነበረን መንግስት ግን በዲሞክራሲያዊ አግባብ የተፈጠረ አልነበረም ነው ያሁንም ከዛ የተለያለ መንግስት አለ ይሄ መንግስት ግን ነፃና ዲሞክራሲያዊ በሆነ ምርጫ የተመረጠ ስላልሆነ ህዝባዊ ቅቡልነት የለውም የህዝብን ልብና አይምሮ በነፃና ፍትሃዊ ምርጫ አሸንፎ አይደለም ስልጣን ላይ ይወጣ በአፈና ነው በተጽዕኖ ነው በእመቃ ነው የሚል ይሄን ግልጽ ማድረግ ያስፈልጋል መንግስትን በሚመለከት ያለን አመለካከት ሌላው ግን ምንድነው መንግስትም ራሱ አሁን የህጋዊነት ጥያቄ ስናመጣ ተቃዋሚዎቹም በህዝብ የተመረጡ አይደል የራሳቸው ማህበራዊ መሰረት ህዝባዊ ድጋፍ እንዳላቸው እናውቃለን አይደል የራሳቸው አላቸው ግን በየትኛው ምርጫ የተመረጡ አይደል አሁን የህጋዊነት ጥያቄ እነሱም ላይ ይነሳል ማለት ነው መንግስት ላይ እንደሚነሳው ይሄን ማሰብ ያስፈልጋል ሁለተኛ በመንግስት በኩል ያለው ኃይል ለምሳሌ ኢህአዴግ የሚባለው አራቱ ድርጅት ነበር ከአራቱ ድርጅት ህወሓት ተነጠለ ሶስቱ ድርጅቶች ከዛ 5 የአጋር ድርጅቶች ተጨምረው 8 የፖለቲካ ድርጅቶች የፈጠሩት ብልጽግና የሚባል ፓርቲ ሌላ ድርጅት ውስጥ ነው ግን እዚህ ላይ ሊሰመርበት የሚገባው ጉዳይ አለ ስለ አብሮ መስራት ስለ ሁሉን አቀፍነት ስናወራ አሁን መንግስትም ሁሉም ተቀናቃኝ አንድ ላይ ይስራ ስንል ባለፉት አመታት የጦርነት ጊዜ ወይም ደግሞ ባለፈው የ30 ዓመት ሂደት በኢኮኖሚም ሆነ በፖለቲካ ወንጀል ውስጥ ተሳትፎ ያደረጉ ሰዎች እንዲሁ ዝም ብለው ምረት ተደርጎላቸው ይቀጥላሉ ማለት አይደለም ተጠያቂነት አለ አንዱ በሽግግር ሰነዳችን ላይ የሰፈረው ሐሳብ ምንድነው የሽግግር ጊዜ ፍትህ ወይም ትራንዚሽናል ጀስቲስ መኖር አለበት የሚል የኢኮኖሚ ወንጀል የፈጸሙ የፖለቲካ ወንጀል ወይም ደግሞ የሰብአዊ መብት ጥሰት ወንጀል የፈጸሙ ሰዎች ነፃና ገለልተኛ የሆነ አጣሪ ኖሮ መጠየቅ አለባቸው የሚል እንጂ ይሄ ሁሉም መጥቶ አንድ መድረክ ላይ የጋራ የሆነ መንግስት ያቋቁም ስንል በዛ ውስጥ ወንጀል የፈጸሙ ሰዎች አይጠየቁም ማለት ነው ተጠያቂነት መኖር አለበት እርግጥ ነው ያ ተጠያቂነት ለሀገሪቱ የወደፊት ዕጣ ፈንታ ለፖለቲካው መረጋጋት በሚጠቅም መልኩ መፈታት አለበት ብለን እናምናለን ማለት ምንድነው እርቅን ይቅርባይነትን እና ህጋዊ ተጠያቂነትን በሚዛናዊነት ባጣመረ መልኩ መፈታት አለበት ብለን እናምናለን ተጠያቂነት ግን በምንም ተአምር መቅረት የሌለበት ጉዳይ ነው ሰው ይሄን ማገናዘብ አለበት ስለዚህ እኛ ምንድነው ሌላው ነጥብ ደግሞ ምንድነው ሁሉ ጊዜ ከዜሮ መጀመር የለብንም አገሪቱ ሰዎች ቀበሌዎች እስከሚተዳደሩባቸው የአካባቢ ህጎች ድረስ ሰፊ ህጎች ናቸው እነዚህን ህጎች ሁሉ ሰርዘን አዲስ ህግ የግድ ይዘን መምጣት የለበትም እና ራሱ ፖለቲካችን ባለው ላይ የመጨመር ባህልን
መጀመርና መለማመድ አለበት። 1983 አንዱ ትልቁ ስህተት የነበረው ይሄ የነበረውን መዋቅር ሁሉ ህግጋት ሁሉ አፍርሶ እንዳልነበር አድርጎ ከዜሮ የመጀመር ጉዳይ ነው። ይሄም ትክክል ነው ብለን አናምንም። አሁን ባለው ስርዓትም ሊጠቅሙን ይዘናቸው ልንቀጥል የሚገቡን መዋቅሮችና ህጎች አሉ ብለን እናምናለን። ስለዚህ ከዜሮ መጀመር የለብንም፣ ባለው ላይ መጨመር መሆን አለበት። ይሄ ደግሞ አዲስ የፖለቲካ ባህል ይፈጥራል ከሚል ነው እና ሰፋ ያለ አውድ ማየት ያስፈልጋል። ስለዚህ የሚቋቋመው የሽግግር መንግስት ህጋዊ መሰረት እንዲኖረው እንፈልጋለን። ያ ህጋዊ መሰረት ደግሞ የሚመነጨው አሁን ካለው ፓርላማ ቢሆን የተመረጠ ነው፣ የተሻለ ነው ብለን እናምናለን። ነገር ግን እዚህ ላይ አድማጮች መገንዘብ ያለባቸው ፓርላማው በራሱ ሐሳቡን አመንጭቶ ያጸድቃል ማለት አይደለም። በፖለቲካ ተቀናቃኞች፣ በፖለቲካ ድርጅቶች እና በፖለቲካ ተዋናኞቹ ድርድር የጸደቀውን የወጣውን ሐሳብ ነው ፓርላማው የሚያጸድቀው ነገር የድርድር ውጤት ነው እንጂ የሚሆነው መንግስት ብቻውን ኢኒሼት አድርጎ የሚሰጠው ነገር አይደለም። መነሻው ይሄ የሽግግር ሂደት ውጤታማ ሊሆን የሚችለው በስልጣን ላይ ያለው መንግስት እንደስካሁኑ በታይታ ሳይሆን ከልብ ጀኑን በሆነ መልኩ በቃ ከዚህ በኋላ የኢትዮጵያ ችግር በእኔ ብቻ አይፈታም፣ የጋራ የሆነ የሽግግር ሂደት መጀመር አለበት ብሎ ከልቡ ካመነ ብቻ። ካላመነ ምንም ጥርጥር የለውም ሂደቱን ያደናቅፈዋል። መጀመሪያውንም የሰላም ጥሪ አያደርግም፣ ካደረገም በኋላ ሊያደናቅፈው ይችላል። ስለዚህ ምንም ማድረግ አይቻልም። ያኔ ምን ይሆናል ማለት ነው? ያው ትግሉ ይቀጥላል ማለት ነው። ዞሮ ዞሮ ሌላ አዙሪትና ችግር ውስጥ ይከተናል ማለት ነው። እያልን ያለ ነው ምንድነው? ይሄ መንግስት ካለፉት መንግስታት መማር አለበት። ቢያንስ ካለፈው የ27 ዓመት ራሱ በውስጡ ከነበረበት ከኢህአዴግ መማር አለበት። ተገቢ የሆነ የለውጥ እርምጃ ዛሬ ላይ ካልወሰደ፣ ተገቢ የሆነ ናሽናል ዲያሎግ ጄኒውን የሆነ ካልተካሄደ፣ አዲስ የሆነ የሽግግር ሂደት ካልተካሄደ የሀገሪቱ ብቻ ሳይሆን የእሱ ዕጣ ፈንታ አጠቃላይ ውድቀት ነው የሚሆነው። አጠቃላይ የህልውና መጥፋት ነው የሚሆነው። ስለዚህ ራሱንም ችግር ውስጥ ከሚያስገባ ህልውናውን ከሚያጣ እንደ ድርጅት እንደ ባለስልጣናት አገሪቱንና ህዝቡንም ችግር ውስጥ ከሚያስገባ ይሄን መፍትሄ አስቀድሞ አምኖበት ሊቀበል ይገባዋል። እስከተቀበለው ድረስ ብቻ ነው ተግባራዊ ሊሆን የሚችል። ካልተቀበለው ያው አሁን ያለው ሂደት ይቀጥላል ማለት ነው። ወደዛ ወደምንፈራው ነገር ይከተናል ማለት ነው እና ይሄን ፓርላማው የቀረበለትን የድርድር ውጤት የሆነውን ሰነድ ተቀብሎ ካጸደቀና የሽግግር መንግስቱን ካቋቋሙ በኋላ ሊዞልቭ ነው የሚደረገው፣ አይቀጥልም። ኦኬ ግን ትራንዚሽኑን ህጋዊ አደረግነው ማለት ነው። ይሄ ነው ይሄ በጣም የሰነዱ አንዱ ኢኖቬቲቭ የሆነ አይዲያ ይሄ ይመስለኛል። እንዴት አድርገን ህጋዊነትንና ህዝባዊ ቅቡልነትን አጣምረን ይዘን እንሂድ የሚል ነው። በፖለቲካ አመለካከታችን በብዙ አጀንዳዎች ላይ የተለያየ አቋም ነው ያለን። በፖለቲካ እንደራጅ ብንል አንድ ፓርቲ ቢበቃን አይደለም፣ በአንድ ፓርቲ ውስጥ ልንካተት የምንችል አይደለም። በሪዮት ዓለም በተለያዩ የፖሊሲ አቅጣጫዎች የተለያየ አመለካከት ነው ያለን። አሁን ላይ ያሰባሰብን ግን አንድ ብቸኛ ነገር ነው፣ የሀገሪቱ አጠቃላይ ህልውና መቆሚያችን ማለት ነው። መቆሚያችን በመፍረስና ባለመፍረስ ጥያቄ ላይ ስላለ ስለሌሎቹ ዝርዝር ጉዳዮች ከመነጋገር መጀመሪያ ያገሩን ህልውና ማትረፍ ጠቃሚ ነው፣ አስፈላጊ ነው በሚል ነው የተሰባሰበው እንጂ እንደ ፖለቲካ አካል አንድ አይነት አቋም የለንም። ከተለያየ ማንነት የመጣን የተለያየ የፖለቲካ አመለካከት ያለን ግን በተለያዩ መድረኮች የምንተዋወቅ ሰዎች ነን። ስለዚህ አሁን ወደዚህ ስብስብ ያመጣን አገሪቱ በመኖርና ባለመኖር ጥያቄ ላይ ነች እና ቀዳሚው አጀንዳ መሆን ያለበት ይችን ሀገር መጀመሪያ ከህልውና አደጋ ማትረፍ ነው። ከዛ በኋላ በቀጣዮቹ ጥያቄዎቻችን ዙሪያ መነጋገር ነው በሚል ነው። ለዚህ ነው ይሄን ስናደርግ እኛ ለራሳችን የምንለው ጠባብ ፍላጎት ይዘን ከቀረብን ይሄን ዓላማ ማሳካት አይቻልም። ስለዚህ ራሳችንን ከፖለቲካ ጥያቄ ነፃ ብናደርግ የአደራዳሪነት ሚና ባይኖረን የተደራዳሪነት ሚና ባይኖረን እና አጀንዳውን ለህዝብ ብናቀርበው የተሻለ ይሆናል ከሚል ነው እና ደግሞ ገለልተኛ የሆነ ሐሳብ ሚዛናዊ የሆነ ሐሳብ ለማቅረብም ይሄ አመለካከት ይጠቅመናል በሚል ነው እና በውስጣችንም የነበረው አስተሳሰብ ልዩነት እንደዛ አድርገን እንድናስብ የሚያስገድድ ነው። ምክንያቱም የአንድ ወገን አስተሳሰብ የበላይ ይሁን ብለን ብንሞክር ስብስቡ እንደ ስብስቡ ሊቀጥል አይችልም። ስለዚህ ያነሳሳል የወቅቱ የሀገራችን ተጨባጭ ሁኔታ እጅግ ከባድ አስጨናቂ
እና ከመኖርና አለመኖር እንደ አገር እንደ ህዝብ ከመቀጠልና አለመቀጠል ጋር የተያያዘ በመሆኑ ነው እሱን ያነሳሳልና ራሳችንንም ገለልተኛ አድርገን ለማሳየት ጥረት ያደረግነው ያለ ምክንያት አይደለም። ጥያቄው አሁን ኢትዮጵያ ውስጥ ያለው ጥያቄ ከፖለቲካ ጥያቄ በላይ ነው፣ ከስልጣን ጥያቄ በላይ ነው። ይሄ በቃ እንደ ህዝብ እንደ አገር የመቀጠል ያለ መቀጠል ነው የሚል ነው። እያንዳንዱ ዜጋ ማንኛውም አይነት የፖለቲካ አመለካከት ቢኖረው በጋራ ሊመለከተው የሚገባ ጉዳይ ነው ከሚል ኮንሰርን ነው። ለኛ አገር ማለት ወንዝ፣ ተራራ፣ ሸለቆ አይደለም። ኦፍ ኮርስ ያለ ወንዝ ያለ ተራራ ያለ ሸለቆ ህዝብ አይኖርም። ግን ዋናው ነገር በተለይ በፖለቲካ ጉዳይ ስንነጋገር ዋናው ነገር ስለ አገር ስናወራ ስለ ህዝብ ነው የምናወራው። ስለዚህ ኢትዮጵያን ከጥፋት መታደግ ሲባልም የፖለቲካ ካርታውን አይደለም ወይ ወንዙን ሸንተረሩን ተራራውን ማለታችን አይደለም። ህዝቡን ነው እንደ ህዝብ ቅድምም ደጋግሜ ስገልጸው ነበር እንደ ህዝብ እንደ አገር የመቀጠል ህልውናችን አደጋ ውስጥ ወድቋል የሚል ነው። ስለዚህ ኢትዮጵያ ስንል በውስጧ ስላለው አጠቃላይ ህዝብ በውስጧ ስላሉ የተለያዩ ማንነቶች፣ የተለያዩ ሃይማኖቶች፣ የተለያዩ ብሔር ብሔረሰቦች የሚመለከት አጠቃላይ ምልአተ ህዝቡን የሚመለከት ጉዳይ ነው። በእኛ እምነት አሁን ኢትዮጵያ ውስጥ ያለው ችግር አንድን ወይም ሁለትን ወይም ሶስትን ብሔር የሚመለከት ጉዳይ አይደለም። አደጋው የመጣው ለመላው የኢትዮጵያ ህዝብ። ስለዚህ ኢትዮጵያ ብለን ስንገልጽ አጠቃላይ አገሩንና በውስጧ የሚኖረውን ህዝብ ማለታችን ነውና በሱ ቢወሰድልን ጥሩ ነው። ኢትዮጵያ አሁን ለገባችበት ችግር ወሳኝ መፍትሄ ነው ብለን ስላመን ነው። ምን ማለት ነው? ኢትዮጵያ ከዚህ ችግር ወጣ ወደ ተሻለ ሁኔታ እንድትሻገር ከተፈለገ መጀመሪያ ተኩስ መቆም አለበት። ተኩስ የሚቆመው ደግሞ ዝም ብሎ አይደለም፣ የሚታኮሱ ኃይሎች ስላሉ። ስለዚህ በነዛ የሚታኮሱ ኃይሎች ድርድር የድርድር ውጤት የሆነ የተኩስ ማቆም ስምምነት ያስፈልጋል። አንድ ሁለተኛ ይሄ ችግር ይሄ ጦርነት የተነሳው ዝም ብሎ አይደለም፣ ሰዎች ስለፈለጉ ብቻ አይደለም። መሰረታዊ የሆነ የፖለቲካ ጥያቄ አለ። ይሄን የፖለቲካ ጥያቄ ቁጭ ብሎ በጠረጴዛ ዙሪያ መወያየትና መፍታት ያስፈልጋል። ጦርነቱን በዘላቂነት እንዳይመለስ አድርጎ ማስቀረት የሚቻለው ለጦርነቱ መንስኤ የሆኑ የፖለቲካ ጉዳዮችን በጠረጴዛ ዙሪያ አስቀምጦ መፍታት ሲቻል፣ ስለዚህ እነዛ ጉዳዮች ደግሞ እንዲሁ በአንድ ወቅት ድንገት ብልጭ ያሉና የተከሰቱ ሳይሆኑ ሲንከባለሉ የመጡ ችግሮች ናቸው እና በተፋላሚ ወገኖች ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ ባለ የፖለቲካ ማህበረሰብ ውስጥ ያሉ ችግሮች ናቸው። ስለዚህ እነዚህን ችግሮች በአስተማማኝ ሁኔታ ሊፈታ የሚችል የብሔራዊ ውይይትና መግባባት መድረክ ወይም ሂደት ያስፈልጋል። ናሽናል ዳያሎግ ነገር። ቀጥሎ ደግሞ ኢትዮጵያ ውስጥ አሁን ያለው አጠቃላይ መሰረታዊ ችግር በአንድ ፓርቲ ወይም በአንድ መንግስት ብቻ ሊፈታ የሚችል አይደለም። በጣም ውስብስብ ነው፣ በጣም ከባድ ነው፣ የአብዛኛውን ህብረተሰብ ተሳትፎ የሚጠይቅ። ስለዚህ የሚካሄደው ሊመጣ የሚችለው መፍትሄ አሁን በስልጣን ላይ ባለው መንግስት ሊፈታ የሚችላል። ስለዚህ ሁሉን አቀፍ የሆነ አዲስ የሽግግር ሂደት ያስፈልጋል ማለት ነው። ይሄን ለማድረግ ሁሉን አቀፍ ስንል በመንግስት በኩል ያሉ ኃይሎችንም ይመለከታል፣ በተቀናቃኝ ወይም በተፋላሚ ወገን ያሉትንም ይመለከታል። እርግጥ ነው በመንግስት በኩል እነዚህ ኃይሎች አሸባሪ ኃይሎች ናቸው፣ በተለይ ሁለቱም ኃይሎች። እነሱም ደግሞ ይሄ ጄኖሳይድ እየፈጸመብን ያለ ኃይል ነው፣ ከሱ ጋር አንደራደርም፣ እሱን እንዳውም ደምስሰን ይሄን ጉዳይ እየፈጸሙ የመሩ ኃይሎችንም ለፍርድ ማቅረብ ነው የምንፈልገው ይላል። በእኛ እምነት በዚህ መልኩ የኢትዮጵያ ችግር ሊፈታ አይችልም። በአሸናፊነትና በተሸናፊነት ሊፈታ አይችልም። ይሄን አዙሪት የአሸናፊነትና የተሸናፊነት አዙሪት ለአንዴና ለመጨረሻ ጊዜ ሊያስቆም የሚችል አገራዊ መፍትሄ ያስፈልገናል የሚል እምነት አለ። ከዛ በመነሳት በዚህ ሂደት ውስጥ በሽብርተኝነት ተፈረጁ የሚባሉት የፖለቲካ ኃይሎች የሽብርተኝነት ፍረጃው ተነስቶላቸው የሂደቱ አካል መሆን አለባቸው በአንድ በኩል። በሌላ በኩል ደግሞ በስልጣን ላይ ያለው መንግስትም በሱ መቃብር ላይ ነው አዲስ ስርዓት የምገነባው የሚለው ነገር ቀርቶ የሂደቱ ተሳታፊ እንዲሆን መደረግ አለበት ብለን እናምናለን። ይሄ አጠቃላይ እምነት ከምንድን ነው የሚመነጨው? ኢትዮጵያውያኖች እስካሁንም ለነበረው አሁንም ላለው የፖለቲካ ችግር የጋራ ተጠያቂነት አለብን ብለን ማመን አለብን። ይብዛም ይነስም ሁላችንም የየራሳችን ድርሻ አለን ለችግሩ። ስለዚህ መጀመሪያ ሁላችንም የችግሩ አካል ነን ብለን ማመን አለብን። ከሱ በመነሳት ደግሞ ወይም ቀጥለን የመፍትሄው አካል ነን ብለን ማመን አለብን። ስለዚህ የመፍትሄው አካል ነን ካል
ሁላችንም የሚያሳትፍ ሂደት መፈጠር አለበት የሚል እምነት ነው ያለን። ከዛ ያነሰ ሪፎርም ወይም የጥገናዊ የሆነ ሂደት የሀገሪቱን ችግር አይፈታም። ለምሳሌ አሁን ብሔራዊ መግባባት ወይም ደግሞ ናሽናል ዲያሎግ ሂደት እጀምራለሁ ብሎ መንግስት ደፋ ቀና እያለ ግን እነዚህን ዋናዎቹን ተፋላሚ ወገኖች ባገለለበት ሁኔታ እኛ ግን ናሽናል ዲያሎግ የሚያስፈልገን ጦርነትን ለማስቆም ነው፣ ጦርነትን ለማስወገድ ነው፣ ግጭትን ለማስወገድ ነው። በግጭቱ ውስጥ ዋና ተዋናኝ የሆኑ ኃይሎች በመድረኩ ውስጥ በሌሉበት ሁኔታ ሽብርተኛ ተብለው በተፈረጁበት ሁኔታ ይሄ መፍትሄ ሊመጣ አይችልም። ስለዚህ ለዚህ ነው ልዩ የሚያደርገው ምንድነው የኛን ሰነድ ሁሉን አቀፍ መሆን አለበት፣ አሳታፊ መሆን አለበት የሚል ጠንካራ መርህን የተከተለ መሆኑ ነው። ለምሳሌ ተኩስ ማቆሙን በአሸናፊነት እንወጣዋለን ብለው ነው ያመኑት። ራሳችን እንዲቆም እናደርገዋለን ብለው ነው ያመኑት። ከዛ በኋላ ደግሞ ገዢው ፓርቲ በስልጣን ላይ ያለው ኃይል የዛ ሂደት ተሳታፊ ይሆናል ብለው አያምኑ እና ስለ ፖስት አብይ ሂደት ነው ሲያነሱ የምንሰማው። እኛ ግን እያልን ያለ ነው አሸናፊና ተሸናፊ ገና ከመኖሩ በፊት አሁን ላይ ጦርነቱ መቆም አለበት። ብዙውን ጊዜ አሸናፊና ተሸናፊ ካለ ያሸነፈው ኃይል በተጽዕኖ ነው የሽግግር ሂደቱን የሚመራው፣ የራሱን የበላይነት ነው የሚያስጠብቀው። ለዚህ ደግሞ የ1983ቱ የሽግግር ሂደት ጥሩ ትምህርት አስተምሮናል። ስለዚህ አንዱ በተለየ ሁኔታ አሸናፊ የማይሆንበት ሁሉም በጠረጴዛ ዙሪያ በሰጥቶ መቀበል የዲሞክራሲ መርህ ሐሳባቸውን አቋማቸውን የሚያቻችሉበት መድረክ ያስፈልገናል። ይሄን ካል ማንም አካል መገለል የለበትም ከሚል መርህ ነው የተነሳ ይሄ እየፈረሰ ያለ የተዳከመ መንግስት እንዳይወድቅ ፈልገው ነው ይሄን የሚሉት ነው የሚሉት። የአለመሸናነፉ ጉዳይ ከኃይል ሚዛን አንፃር አይደለም እኛ የምናየው። አንደኛው ኃያል ሆኖ ጦርነቱን ለጊዜው ሊያሸንፍ ይችላል። ቲፒኤልኤፍ እና ኦኤልኤፍ ተጠናክረው አዲስ አበባን መጥተው ሊቆጣጠሩ ይችላሉ። ለኛ እሱ ድል አይደለም፣ ጊዜያዊ ማሸነፍ ነው። ደርግ እኮ የአፄ ኃይለ ሥላሴን መንግስት አሸንፎ ስልጣን ላይ ወጥቷል። የኢትዮጵያን ችግር ግን አልፈታውም። ኢህአዴግ 83 ዓመተ ምህረት ላይ የደርግ መንግስትን አሸንፎ ስልጣን ላይ ወጥቷል። የሀገሪቱን ችግር ግን በዘላቂነት አልፈታው። አሁንም ተመሳሳይ ማሸነፍ ቢኖር ችግሩን በዘላቂነት አይፈታውም ነው የኛ አባባል። ስለዚህ ከኃይል ሚዛን ጋር የሚያያዝ አይደለም። ጉልበትን መዝነን አይደለም አሁን አንዱ ያሸንፍ ይችላል አንዱ አያሸንፍም የሚለው። ዋናው ነገር ምንድነው? አመለካከቱን እስካላሸነፍከው ድረስ በጠመንጃ ብታሸንፈው ነገ ትግሉ በሌላ መንገድ ይቀጥላል። ስለዚህ በአጀንዳ ደግሞ መሸናነፍ የሚቻለው በጠመንጃ አይደለም። የማንንም አስተሳሰብ የማንንም አመለካከት በጥይት ተዋግተህ ልታሸንፈው አትችልም። በጥይት ልትገለው አትችልም። አስተሳሰብ ነው። በሌላ መልኩ ይቀጥላል። አስተሳሰቡ እስካለ ድረስ ጥያቄው እስካልተመለሰ ድረስ ሌላ ኃይል ጥያቄውን ይዞ ሌላ ጊዜ ይቀጥልበታል። ኢህአዴግ እኮ የዛሬ 30 ዓመት ስላላሸነፈ እኮ ነው በዘላቂነት አሁን ተመልሶ ትግል ውስጥ የገባው፣ ጦርነት ውስጥ የገባው። በዘላቂነት አሸንፎ ቢሆን በዛ ጦርነት ይሄ ሁሉ ችግር እኮ ሀገራችን ውስጥ አይኖርም ነበር። ይሄን ነው መገንዘብ ያለባችሁ። ለምንድን ነው ቅራኔዎቹን አልፈተም? የሰዎችን ልብና አይምሮ በበቂ ሁኔታ አላሸነፈም። ራሱን ነው የበላይ ያደረገው። ስለዚህ ምን ሆነ? አዙሪቱ ቀጠለ ማለት ነው። አሁንም አንዱ ቀድሞ አዲስ አበባ ስለገባ ወይም ደግሞ አዲስ አበባ ላይ ስለቀጠለ እኔ አሸናፊ ነኝ ብሎ ተመሳሳይ ስህተት መድገም የለበትም። ለሀገራችን የሚጠቅመው ከመሸናነፍ ውጭ የሆነ ዊን የሆነ የጋራ አሸናፊነትን የሚያመጣ አንዱ ትልቁ ችግር እኮ ሀገራችንን እንዲህ አይነት ቀውስ ሁሉ ጊዜ እንድትቀጥል የሚያደርጋት እኮ ለመሸናነፍ ያለን ስሜት፣ የጋራ አሸናፊነትን ማሰብ አንችልም እና ያን ማይንድ ሴት ራሱ መቀየር አለብን ነው ስናወጣ እኮ ቲፒኤልኤፍ ኦልሞስት እኮ ደብረ ብርሃን ተቃርቦ ነበር አይደለ? ያኔ የነበረውን የኃይል ሚዛን ካየህ አሸንፎ አዲስ አበባ ሊገቡ የሚችሉበት እድል ሊኖር ይችላል ብለህ ልታስብ ትችላለህ። ግን ያኔም እያልን የነበረው እኛ ምንድነው ኖ እሱ አይጠቅም፣ አዙሪቱን አያስቆመው፣ መሸናነፉ አይደለም የሚጠቅመው። በተለይ ኢትዮጵያ ውስጥ ሁለት መሰረታዊ ቅራኔዎች አሉ እስካሁን ድረስ ያልታረቁ እና መፍትሄ ልንፈልግላቸው የሚገባው ይሄ ኢትዮጵያኒስት የሚባለው ኃይልና ብሔርተኛ የሚባለው ኃይል። ይሄ ጉዳይ በአሸናፊነትና በተሸናፊነት ሊፈታ አይችልም። ቁጭ ብሎ ተነጋግሮ በዲሞክራሲ መርህ በሰጥቶ መቀበል በኮምፕሮማይዝ ነው ሊፈታ የሚችለው። ያኔ ምን ይሆናል ማለት ነው? ዊን ይሆናል። ሁሉም በጋራ የሚያሸንፍበት፣ ማንም ተሸናፊ የሌለበት ይሆናል። ይህን ሰነድ አንዱ የተለየ የሚያደርገው ወይም ደግሞ ልዩ ባህሪው ህጋዊነትንና ህዝባዊ ቅቡልነትን በጋራ አጣምሮ ችግሮችን ለመፍታት የሚደረግ ሙከራ መሆኑ። በነገራችን ላይ በህዝብ ያልተመረጠ መንግስት ወይም በነፃና ፍትሃዊ ምርጫ ያልተመረጠ መንግስት አይደለም ልንል አንችልም።
አሁን ኪዩባን መንግስት አለ፣ ቻይና መንግስት አለ፣ ኤሪትሪያ መንግስት አለ፣ ሳውዲ አረቢያ መንግስት አለ። አንድን መንግስት የሚያስብለው በነፃና ፍትሃዊ ምርጫ ስለተመረጠ ብቻ አይደለም። አገሪቱ ውስጥ ቁጥጥር ካለው የማስተዳደር ሚና ከወሰደ መንግስት ነው። ያ መንግስት ግን ምን አይነት መንግስት ነው ስንል ወደሱ እንመጣለን። በትክክለኛ ምርጫ የተመረጠ ነው፣ ዴሞክራት መንግስት ነው ወይስ አምባገነናዊ መንግስት ነው የሚለው ላይ ልንነጋገር እንችላለን። እና በእኛ እምነት ይሄ መንግስት ግልጽ በሆነ ሁኔታ በተጭበረበረ ምርጫ በአፈና ወደ ስልጣን ይመጣ ዴሞክራሲያዊ መንግስት አይደለም፣ አምባገነናዊ መንግስት ነው። ለመጀመሪያ ጊዜ አይደለም፣ ላለፉት ዘመናት እንደነበሩት መንግስታት ማለት ነው። ለምሳሌ በ27 ዓመቱ ሂደት 5 ጊዜ ሀገራዊ ምርጫ ተካሂዷል። 5ቱም ምርጫ በአፈና ነው የተካሄደው፣ በተጽዕኖ ነው የተካሄደው። ስለዚህ ያ መንግስት ነበር፣ ምንም ጥርጥር የለውም። ፓስፖርት ሰጥቶን እሱን ይዘን ነው የምንንቀሳቀሰው አይደለም። ህግ ለማስፈጸም የአስተዳደራዊ ጉዳዩን ለማስፈጸም የእሱ መስሪያ ቤት ሂደን ነው ምንጠይቀው። ስለዚህ መንግስት አልነበረንም ልንል አንችልም። መንግስት ነበረን። የነበረን መንግስት ግን በዲሞክራሲያዊ አግባብ የተፈጠረ አልነበረም ነው። ያሁንም ከዛ የተለያለ መንግስት አለ። ይሄ መንግስት ግን ነፃና ዲሞክራሲያዊ በሆነ ምርጫ የተመረጠ ስላልሆነ ህዝባዊ ቅቡልነት የለውም። የህዝብን ልብና አይምሮ በነፃና ፍትሃዊ ምርጫ አሸንፎ አይደለም ስልጣን ላይ ይወጣ፣ በአፈና ነው፣ በተጽዕኖ ነው፣ በእመቃ ነው የሚል ይሄን ግልጽ ማድረግ ያስፈልጋል። መንግስትን በሚመለከት ያለን አመለካከት። ሌላው ግን ምንድነው መንግስትም ራሱ አሁን የህጋዊነት ጥያቄ ስናመጣ ተቃዋሚዎቹም በህዝብ የተመረጡ አይደለ? የራሳቸው ማህበራዊ መሰረት ህዝባዊ ድጋፍ እንዳላቸው እናውቃለን አይደል? የራሳቸው አላቸው፣ ግን በየትኛው ምርጫ የተመረጡ አይደል? አሁን የህጋዊነት ጥያቄ እነሱም ላይ ይነሳል ማለት ነው፣ መንግስት ላይ እንደሚነሳው። ይሄን ማሰብ ያስፈልጋል። ሁለተኛ በመንግስት በኩል ያለውም ኃይል ለምሳሌ ኢህአዴግ የሚባለው 4 ድርጅት ነበር። ከ4ቱ ድርጅት ህወሓት ተነጠለ። 3ቱ ድርጅቶች ከዛ 5 የአጋር ድርጅቶች ተጨምረው 8 የፖለቲካ ድርጅቶች የፈጠሩት ብልጽግና የሚባል ፓርቲ ሌላ ድርጅት ውስጥ ነው። ግን እዚህ ላይ ሊሰመርበት የሚገባው ጉዳይ አለ። ስለ አብሮ መስራት፣ ስለ ሁሉን አቀፍነት ስናወራ አሁን መንግስትም ሁሉም ተቀናቃኝ አንድ ላይ ይስራ ስንል ባለፉት ዓመታት የጦርነት ጊዜ ወይም ደግሞ ባለፈው የ30 ዓመት ሂደት በኢኮኖሚም ሆነ በፖለቲካ ወንጀል ውስጥ ተሳትፎ ያደረጉ ሰዎች እንዲሁ ዝም ብለው ምሕረት ተደርጎላቸው ይቀጥላሉ ማለት አይደለም። ተጠያቂነት አለ። አንዱ በሽግግር ሰነዳችን ላይ የሰፈረው ሐሳብ ምንድነው? የሽግግር ጊዜ ፍትህ ወይም ትራንዚሽናል ጀስቲስ መኖር አለበት የሚል የኢኮኖሚ ወንጀል የፈጸሙ የፖለቲካ ወንጀል ወይም ደግሞ የሰብአዊ መብት ጥሰት ወንጀል የፈጸሙ ሰዎች ነፃና ገለልተኛ የሆነ አጣሪ ኖሮ መጠየቅ አለባቸው የሚል እንጂ ይሄ ሁሉም መጥቶ አንድ መድረክ ላይ የጋራ የሆነ መንግስት ያቋቁም ስንል በዛ ውስጥ ወንጀል የፈጸሙ ሰዎች አይጠየቁም ማለት ነው። ተጠያቂነት መኖር አለበት። እርግጥ ነው ያ ተጠያቂነት ለሀገሪቱ የወደፊት ዕጣ ፈንታ ለፖለቲካው መረጋጋት በሚጠቅም መልኩ መፈታት አለበት ብለን እናምናለን። ማለት ምንድነው? እርቅን፣ ይቅር ባይነትን እና ህጋዊ ተጠያቂነትን በሚዛናዊነት ባጣመረ መልኩ መፈታት አለበት ብለን እናምናለን። ተጠያቂነት ግን በምንም ተአምር መቅረት የሌለበት ጉዳይ ነው። ሰው ይሄን ማገናዘብ አለበት። ስለዚህ እኛ ምንድነው ሌላው ነጥብ ደግሞ ምንድነው? ሁልጊዜ ከዜሮ መጀመር የለብንም። አገሪቱ ሰዎች ቀበሌዎች እስከሚተዳደሩባቸው የአካባቢ ህጎች ድረስ ሰፊ ህጎች ናቸው ያሉት። እነዚህን ህጎች ሁሉ ሰርዘን አዲስ ህግ የግድ ይዘን መምጣት የለበትም እና ራሱ ፖለቲካችን ባለው ላይ የመጨመር ባህልን መጀመርና መለማመድ አለበት። 1983 አንዱ ትልቁ ስህተት የነበረው ይሄ የነበረውን መዋቅር ሁሉ ህግጋት ሁሉ አፍርሶ እንዳልነበር አድርጎ ከዜሮ የመጀመር ጉዳይ ነው። ይሄም ትክክል ነው ብለን አናምንም። አሁን ባለው ስርዓትም ሊጠቅሙን ይዘናቸው ልንቀጥል የሚገቡን መዋቅሮችና ህጎች አሉ ብለን እናምናለን። ስለዚህ ከዜሮ መጀመር የለብንም፣ ባለው ላይ መጨመር መሆን አለበት። ይሄ ደግሞ አዲስ የፖለቲካ ባህል ይፈጥራል ከሚል ነው እና ሰፋ ያለ አውድ ማየት ያስፈልጋል። ስለዚህ የሚቋቋመው የሽግግር መንግስት ህጋዊ መሰረት እንዲኖረው እንፈልጋለን። ያ ህጋዊ መሰረት ደግሞ የሚመነጨው አሁን ካለው ፓርላማ ቢሆን የተመረጠ ነው፣ የተሻለ ነው ብለን እናምናለን። ነገር ግን እዚህ ላይ አድማጮች መገንዘብ ያለባቸው ፓርላማው በራሱ ሐሳቡን አመንጭቶ ያጸድቃል ማለት አይደለም። በፖለቲካ ተቀናቃኞች፣ በፖለቲካ ድርጅቶች እና በፖለቲካ ተዋናኞቹ ድርድር የወጣውን ሐሳብ ነው ፓርላማው የሚያጸድቀው ነገር የድርድር ውጤት ነው እንጂ የሚሆነው መንግስት ብቻውን ኢኒሼት አድርጎ የሚሰጠውን ነገር አይደለም። መነሻው ይሄ የሽግግር ሂደት ውጤታማ ሊሆን የሚችለው
በስልጣን ላይ ያለው መንግስት እንደስካሁኑ በታይታ ሳይሆን ከልብ ጀኑን በሆነ መልኩ በቃ ከዚህ በኋላ የኢትዮጵያ ችግር በኔ ብቻ አይፈታም፣ የጋራ የሆነ የሽግግር ሂደት መጀመር አለበት ብሎ ከልቡ ካመነ ብቻ። ካላመነ ምንም ጥርጥር የለውም ሂደቱን ያደናቅፈዋል። መጀመሪያውንም የሰላም ጥሪ አያደርግም፣ ካደረገም በኋላ ሊያደናቅፈው ይችላል። ስለዚህ ምንም ማድረግ አይቻልም። ያን ምን ይሆናል ማለት ነው? ያው ትግሉ ይቀጥላል ማለት ነው። ዞሮ ዞሮ ሌላ አዙሪትና ችግር ውስጥ ይከተናል ማለት ነው። እያልን ያለነው ምንድነው? ይሄ መንግስት ካለፉት መንግስታት መማር አለበት። ቢያንስ ካለፈው የ27 ዓመት ራሱ በውስጡ ከነበረበት ከኢህአዴግ መማር አለበት። ተገቢ የሆነ የለውጥ እርምጃ ዛሬ ላይ ካልወሰደ፣ ተገቢ የሆነ ናሽናል ዲያሎግ ጄኒውን የሆነ ካልተካሄደ፣ አዲስ የሆነ የሽግግር ሂደት ካልተካሄደ የሀገሪቱ ብቻ ሳይሆን የሱ ዕጣ ፈንታ አጠቃላይ ውድቀት ነው የሚሆነው። አጠቃላይ የህልውና መጥፋት ነው የሚሆነው። ስለዚህ ራሱንም ችግር ውስጥ ከሚያስገባ ህልውናውን ከሚያጣ እንደ ድርጅት እንደ ባለስልጣናት አገሪቱንና ህዝቡንም ችግር ውስጥ ከሚያስገባ ይሄን መፍትሄ አስቀድሞ አምኖበት ሊቀበል ይገባዋል። እስከተቀበለው ድረስ ብቻ ነው ተግባራዊ ሊሆን የሚችል። ካልተቀበለው ያው አሁን ያለው ሂደት ይቀጥላል ማለት ነው። ወደዛ ወደምንፈራው ነገር ይከተናል ማለት ነው። እና ይሄን ፓርላማው የቀረበለትን የድርድር ውጤት የሆነውን ሰነድ ተቀብሎ ካጸደቀና የሽግግር መንግስቱን ካቋቋሙ በኋላ ሪዞልቭ ነው የሚደረገው፣ አይቀጥልም። ኦኬ ግን ትራንዚሽኑን ህጋዊ አደረግነው ማለት ነው። ይሄ ነው ይሄ በጣም የሰነዱ አንዱ ኢኖቬቲቭ የሆነ አይዲያ ይሄ ይመስለኛል። እንዴት አድርገን ህጋዊነትንና ህዝባዊ ቅቡልነትን አጣምረን ይዘን እንሂድ